አቀድሜ ብዙ ነገር እያወራሁሽ ነበረ። እንደ አንቺ እኮ ይሄንን እንኳን መረዳት አልቻልሽም። ልቤን እሱም ቆሻሻ የሚሆን ከፈለገ ማንም ስለዚህ ህይወት እኮ ማንም አይመራልኝም። ገባሽ? የራሴን ህይወት ራሴ ነኝ የምኖረው። አብርሽ ተረጋጋ። እኔን ማገዝ ከፈለጋችሁ እኔን መርዳት ከፈለጋችሁ በብዙ ነገር መርዳትና ማገዝ ትችላላችሁ። በእንደዚህ አይነት ነገር አይደለም። አብርሽ እንደዚህ ይፈጠራል ብለን አላሰብንም። እሺ አሁን እሺ ምን አድርገህ ነው የምትሉኝ? ስለዚህ አሁን ምን አዲስ ነገር ይፈጠራል? እሺ በቃ ብዙ አመሰግናለሁ። በቃ እሺ ወንድሜ እሺ ቆይ ነው ላብሽ እንደምትረጋጋውኝ። እሺ ከዚህ በላይ እሺ አመሰግናለሁ። በቃ ሄርሜላ ለኔ ብለሽ ብዙ ነገር አድርገሻል አይደል? አመሰግናለሁ። በቃ ተረድቼሻለሁ። በቃ አሁን ግን በቃ መተኛ ያስፈለኩኝ ሰው ይደክመዋል አይደል? ቀድሞ በቃ ስራ ላይ ነበር ያልኩት፣ ደከመኝ። ብዙ ወልሻል። በቃ ተረጋጋ። እንሂዳለን። የምን ተረጋጋ? ያብራ ተረጋጋ። እየመሸብህ ነው። ቆኛ አሁን በእናታችሁ በቃ ላይ ደከመኝ። በቃ ደከመኝ። ሞክርና እንዴ እሺ ሰው እያዳመጥን ነበር አይደል? ደከመኝ። በቃ አሁን እኔ ምን ማዳመጥበትም ጆሮ ጋር ነው እንደዚህ ምን ሆኖ ምን ይሄን ያለ እንትን ብለህ መሰለህ እንዴ? እግዚአብሔር ነው የምሬን ነው ማለት ጀመር። በችግርህም በደስታም አጠገብ የነበረ ሰዎች እኛ ነን። ገብቶሃል? ልትናደድብን ምናልባት ስራችን ሊያናድድ ይችላል። ያደረግነው ነገር ሊያናድድ ይችላል። እሺ በቃ ነው አልቻልኩም። ማቅማነት ነው። ስለዚህ ሄዱልኝ። በቃ የሰው ልጅ ደክሞሃል አይደል? እንታመማል። በቃ አሁን ነው ደክሞኝ። አሁን ውሃ ጠጣ፣ ተረጋጋ። አሜሪካ ያልጠጣም አመሰግናለሁ። በቃ እሺ ታውቂያለሽ ነው አይደል? ከዛ ባንተ ታውቂያለሽ ነው ሄዱ አንፈልጉም አጣጣ እኔ በቃ ተፈለኩ ሁሉ ነገር እንደው ስትረጋጋና ስታስበው ቁጭ ብለህ በቃ ይመጣል። እሺ እንታለ በቃ እሺ ታሳፍረው በቃ ችግር የለውም። ሁሉም በቃ የት ነው የምንሄደው? አብርሃም ልትጠራኝ እንዴ? እና ቁጭ ብለህ ቆመን ጠብቀኝ ነው? እራት በልተህ ምናምን ስትል በልቻለሁ። እራት በልቻለሁ። በቃ ልተኛ ነው እንዴ? እንዴ ያደረገህ ነው አብርሃም እኮ ይሉ። እሺ በቃ እሺ እኔ አብጃለሁ። ያላሰብነውን ነገር ነው ያለው። ኧረ አብርሃም መረጋጋት እኮ መቻል አለብህ። አንተ ጁስስ ምናምን አምጣለት። ይሄ ዛሬ ጤነኛ አይደለም እንዴ? ከዚህ በላይ በማስጨንቀው ይሻላል። አንድ ምን ነገር አብርሃም ቢያንስ ተረጋጋለሽ። ጠዋት እንደልካለ በጣም ባልጠበቅነው ሁኔታ ማለት ቅርባችን ያለ ሰው የሆነ በጣም ከባድ ነገር እያደረገ እንዳለ እሱ አውቆም ሆነ ሳያውቅ ነገራቶችን እያበላሸ ያለ ሰው ስላለ ለዛ ሰው አንዳንድ ነገሮችን ልንናገርና አንዳንድ ነገሮችን እሱ አውቆትም ሆነ ሳያውቅ ያደረገውን ነገር ልናስታውሰው ስለፈለግን ነው ዛሬ መጣ ነው። ፈረንጁም አንዳንድ የሚላችሁ ነገር ይኖራል። ከዛ በፊት ግን ሰላም ብላችሁና ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ ዛሬም አንድ የሆነ ስህተት የሚባል ነገር አይተን መተናል ማለት ነው። እንግዲህ ከዚህ በፊት የምታውቁት ነገር ነው። ለሄርሜላ ያለን ቦታ ምንም አይነት የጥላቻ ቦታ የለንም፣ እናንተም ታውቃላችሁና ስራ ነው ልንወድላት ያልቻልነው። እኛ ደግሞ አሁን ላይ እየተረዳን ያለ ነው ወይም ደግሞ እየመሰለን ያለው ከኛ ጓደኛ ወይም ደግሞ እንደ ወንድማችን የምንቆጥረው ሰው ነው ይሄንን ነገር እያደረገ ያለውና እኛ እንደሰማነው ከሆነ እንደዛ ነው። ብቻ የዚህ ሁሉ ሴራ አቤል እንደሆነ ሰምተናል። ዛሬ ደግሞ እሱን ማናገር እንፈልጋለን። እንደሌላ ቀን እንደዚህ ሸፋፍነን ምናምን ማለፍ አንፈልግም። እኔ ቀጥታ ላወራው ነው ዛሬ የመጣሁት። እንግዲህ እዩም የምታወራው ነገር ካለ እኔ ቀጥታ እሱ ሲመጣ ባወራው ይሻላል ብዬ አስባለሁ። ቤተሰቦች እንዳላችሁ ነው ብዙ ነገሮች ከዚህ በፊት ከነዚህ ሁሉ ነገሮች ውስጥ ጀርባ የሆነ ሰው አለ ይባላል እና ብዙ ነገሮች ደግሞ አሁን ላይ ስንመለከትና ብዙም ሰዎች እንትና እያለ በተለያዩ ነገሮች እኛን ሊያስረዱን ሲሞክሩ ከአብዛኛው ነገር በስተጀርባ አቤል አለበትና በተለይ ሰዓቱ ተሰርቶበታል ምናምን ነገር ተብሏልና ያ ሰዓት ያሰራ ወይ ደግሞ እንዲሰጥ ያደረገው ደግሞ አቤል እንደሆነ ደግሞ ብዙዎች እየተናገሩ ነው ያለው። ሰዓቱም ከተሰራበት በኋላ ለአብርሽ እንዲሰጥ ያደረገው አቤል ነው እና ይህን ነገር ደግሞ በጣም አስቀያሚ ነገር ከአብርሃም ጓደኛው ነው፣ በጣም እንደ ወንድም የሚያው ጓደኛው ነው። ሩታ ደግሞ እህቱ ናት። ብዙ ነገሮችን አብረው አሳልፈዋል ምናምን ነገር ግን ከዚህ ጀርባ ላይ ደግሞ ሁሉንም ነገር ልክ እየተወራ እንዳለው ወይ ደግሞ ለኛ ሰዎች እንደነገሩንም ከዚህ ሁሉ ብጥብጥ ምናምን ጀርባ ግን እውነት እንደሚባለው አቤል ካለበት በጣም በጣም ይደብርና የሚያስጠላ ነገር ነው። ምክንያቱም እኔ በዚህ ልክ የምጠብቀው ሰው አይደለም አቤል። ይሄንን ነገር ደግሞ ያው ተሸፋፍነን ምናምን ነገር ማለፍ ስለሌለብን አብርሽም ጠርተነዋል። እንግዲህ አብርሽ እዚህ ከመጣ በኋላ አቤልም ሁለቱ በመጡልን ሰዓት ላይ ሁለቱንም እኩል
እዚሁ ያለውን ነገር አስረድተናቸው የምናፋጥጣቸው ወይ ደግሞ እርስ በርስ ያለውን ነገር እንዲተዋወቁ ማድረግ ስላለብን ማድረግ አለብን ማለት ነው። ምክንያቱም ሩታ አሁን እንግዲህ ብዙዎቻችሁ ለመስማትም ለማየትም እንደሞከራችሁት ወይ ደግሞ እንዳያችሁትም ከልጁ ጋር ከወለደችው ከቤቢሾ ጋር ሌላ ቦታ ላይ ልትሄድ እንደሆነ ምናምን ነገር ሰምተናል። እና ያ ነገር ደግሞ በጣም ነው የደበረን። በተለይ ፈረንጁ ያንን ነገር ደግሞ ሲነግረኝ በጣም ያስጠላኝ። ምክንያቱም አንዲት ሴት ልጅ ይሄ ሁሉ 9 ወር ሙሉ እንደዚህ መንከራተቷ እንደገና እንደዚህ መጎዳቷ ሳያንስ እንደገና ደግሞ ከልጅ ጋር አብራ የተለያዩ ሀገራቶች ላይ ልትንከራተት መሆኑን ሩታ ስሰማ በጣም ነው የደበረኝና ይህን ነገር ደግሞ ምናልባትም አብርሽ እንትን ብሎት ላይሆን ይችላል። የሆነ ነገሩን እንደ ቀልድም አይቶት ሊሆን ይችላል ወይ ከልቡ አይቶትም ላይሆን ይችላልና ይህ ነገር ደግሞ በደንብ ያለውን ነገር አስረግጠን ነግረ ነው ብዙ ነገሮች ከዚህ በፊት አይደለ ፈረንጅ ቀልድ መስሎን ግን የምር የሆኑ ነገሮች አሉና አሁንም ይሄንን እንደ ቀልድ ባይመለከተው ብዬ አስባለሁ። አቤል ደግሞ በዚህ ልክ ደግሞ መሆኑ ከብዶኛል። እኔ ራሱ እኛ ግራ የገባን የነበረው ይህንን ነገር እያደረገ ያለው ከጎን በርቺ እያላት ያለው ማን ነው የሚለው ነገር ግራ ገብቶን ነበርና በዚህ በመሃል ደግሞ አቤል መሆኑ ይህንን ነገር አቤል እያደረገ መሆኑን ስንሰማ በጣም ነው የደበረን። በጣም የወረደ ስራ ነው የሰራው። ሩታ አገር ጥላ እስክትሄድ ድረስ ወይም ደግሞ ይሄንን ሐሳብ እስኪመጣላት ድረስ እያደረገ ያለው እሱ ነው ማለት ነው። እኔ የሚመስለኝ እንደዛ ነው። እንደዚህ ይህንን ነገር አድርጎት ከሆነ በጣም በቃ የወረደ ስራ ነው የሰራው። ከአብርሃም ጓደኛ ወይም ከሩታ ጓደኛ የማይጠበቅ ስራ ነው የሰራው። እኔ ከጓደኞቻችን መሃል አንዳችን እንደዚህ ያደርጋል ብለን አናስብም ነበርና የሰዓቱን ጉዳይ አቤል እንዳመቻቸ እንድትሰጠው እንዳረገ ሰምተናልና እሱ ነው የዚህ ሁሉ ሴራ የዚህ ሁሉ ስራ ባለቤት እሱ ነውና ብቻ እሱ ሲመጣ ደግሞ በደንብ የምናወራ ይሆናል። ዛሬ ምንም መሸፋፈን የለም። ማወቅ የምፈልጉን ነገር እንዳለ ቀጥታ ከመናገር ወደ ኋላ አልልም። ማንም ሊሆን ይችላል፣ ምንም ሊመጣ ይችላል ማለት ነው። ምክንያቱም ማለት ነው ባለፈው እኔ ራሱ ነገራቶች ሆነን ለመናገር እኔ አቤል ላይ የፈረድኩ ምናምን አይደለም። ሰዓቱን እንጣለው ብዬ ባልኩበት ሰዓት ሂድና መረጃ ይዘና ምናምን ሲለኝ ነበርና አሁን ደግሞ ይዛኔ የሆነ አክት ሲያደርግ የነበረው ነገር አልጣመኝም። አሁንም ሰዓት መጣል ህይወቱን የሚያድን ከሆነ የአብርሃም ምንም ችግር የለውም። ግን እሱ ሰዓት እኮ ማለት እሱ የሰጠችው ሰዓት ስጦታ ይጣል ምናምን ነው እያለኛል። የምን ስጦታ አይደለም የፈለገ ነገር ለምን ሪል ስቴት ትልቅ ሪል ስቴት አንድ ፎቅ ሙሉ ገዝታ ለምን አትሰጠውም? ያ ነገር እሱን አብርሃምን ህይወቱን የሚያበላሽበት ነገር ከሆነ ልጁን የሚያሳጣው ከሆነ ምን ያደርግለታል? ከቤተሰብ እንትን ብሎ የምታገኘው ነገር ምንም አይሰራልም። እና ለዛም ነው በተለይ አሁን ላይ ደግሞ አቤልና ሄርሜላ ያላቸው ቀረቤታ ደግሞ ከሌላው ጊዜ በተለየ በጣም ክሎዝ ናቸው። በጣም ማለት ነው በጣም እኔ ከምነግርህ በላይ ክሎዝ ናቸው። እና እንደዚህ ደግሞ ክሎዝ የሆኑበት ምክንያት ደግሞ የሆነ ሚስጥር ውስጣቸው ላይ ስላለ ነው። እና ይሄ ሁሉ ውስጥ ላይ ያለው ሚስጥር እንዲታወቅ እንፈልጋለን። ውስጣቸው ላይ ያለው ሚስጥር በደንብ እንዲብራራ እንፈልጋለን። እና አሁን አቤል ደውለንለታ ሲመጣ ያለውን ነገር እንዳለ ዲቴይል እንዲነግረን እንፈልጋለን። ሙሉ ከእሷ ጋር ያለው ግንኙነት ስለ ሰዓቱ መጣል አለመጣል ስላለበት ሩታ ሌላ ሀገር እንዴት ልትሄድ እንደሆነ እና ደግሞ ከዛ በተጨማሪ አሁን እያሰበ ስላለው ነገር ገብቷል። ስለነሱ እኛ ከሰዓቱ ጋር ምንም አይነት ነገር የለንም። ወይም ደግሞ ሰዓት ብረት ነው፣ ሌላ ነገሩን ሊኖረው ይችላል፣ እሱን አናቅም። ግን ደግሞ ሄርሜላን እኛ ከአብርሽ ህይወት ለማስወጣት እየሞከርን እሱ ደግሞ ከጎን በርቺ እያላት ከሆነ እዚህ ጋር በመሃል የአዲስ የተወለደ ልጅ ህይወት እያበላሸን ነው። የአብርሽም የሩታ ህይወት እየተበላሸ ስለሆነ አብርሽን አቤል ይሄንን ነገር አድርጎት ከሆነ